ሸገር ካፌ ሸገር ካፌ ሸገር ካፌ በዩኒቨርሲቲው ረጅም ታሪክ ውስጥ በተማሪነት በመምህርነት በጥናትና ምርምር ከፍተኛ አስተዋጽኦ አበርክተዋል። በኢትዮጵያ አብዮት የተደመደመው የዩኒቨርሲቲው የተማሪዎችና የመምህራን ደግፈው ያነሱት መሬት ላራሹ ጥያቄ በዩኒቨርሲቲ የፊልድ ሰርቪስ አገልግሎት በእድገት በህብረት የእውቀትና የሥራ ዘመቻና ሌሎች የአገልግሎት ዘመቻዎች ቢያንስ ባንድ ውስጥ ያለፉ ናቸው። ሲመሰረት ዩኒቨርሲቲ ኮሌጅ፣ ቀጥሎ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ ዛሬ አዲስ አበባ ዩኒቨርሲቲ በመባል የሚታወቀው የከፍተኛ ትምህርት ተቋም 75ኛ ዓመት በዓሉን እያከበረ ነው። አዲስ አበባ ዩኒቨርሲቲ በ75 ዓመት ጉዞ መነሻውንና እስከዛሬ የተጓዘበትን የአሁን አቋሙንና የወደፊት ዓላማውን የጋበዝናቸው የእንግዶችን ምኞት ፍላጎቱን በሚመለከት ሐሳባቸውን እንዲያካፍሉን ወደ ሸገር ካፌ ጋበዝናቸው። ፕሮፌሰር ሽብሩ ተድላ፣ ፕሮፌሰር ባህሩ ዘውዴ፣ ፕሮፌሰር ሰብስቤ ደምሰው፣ ፕሮፌሰር ዋጋሪ ጤሬሳ፣ ፕሮፌሰር ምትኬ ሞላ ናቸው። ሁላችሁም በጣም አመሰግናለሁ ስለመጣችሁ። ወደፊት ደግሞ እንመልከት እስቲ። አዲስ አበባ ዩኒቨርሲቲ ያለፉ እርስና ውርሶቹን አይተናል። አሁን በቻርተር የሚተዳደር ከፊል አውቶኖመስ መስኖ የተቋቋመ ሆኗል። ምናልባት ወደፊት ሙሉ በሙሉ በሪሶርስ ራሱን እንዲችል የሚል ሐሳብ ያለ ይመስለኛል። ይሄም ተወስኗል ይመስለኛል። ራስን ማስተዳደር በትርፍ ላይ ማተኮር ሊመጣ ነው። ይሄ እንግዲህ ገቢ የሚያስገኙና የማያስገኙ የትምህርት አይነቶች ወደሚለው ደግሞ ሊወስደን ነውና እዚህም ላይ ሐሳብ ሰጡበት በጣም ደስ ይለኛል። ከዚህ በላይ ግን ደግሞ በጣም ትልቅ ነጥብ ሆኖ ባየው ደስ የሚለኝ በዩኒቨርሲቲው ሐሳብን በነጻነት የመግለጽ እና አካዳሚያዊ ነጻነት ስለሚሉት ሐሳቦች ነው። በቅድሚያ አስፈላጊነቱ ላይ ሐሳብ ሰጡበት ጥሩ ነው። እውነትም አካዳሚያዊ ነጻነት ለዩኒቨርሲቲ ለማስተማርም ሆነ ለጥናት አስፈላጊ ነው ወይ? ይሄን በክፍልና በምርምር ግቢ ውስጥ አጥሮ ብቻ ማስቀመጥስ ያስፈልጋል ወይ? ሰፋ አርጎ የማሰብን ነጻነትንም አብሮ ማየት አይቻልም ወይ? አንዳንድ ጊዜ ንጉሳዊ በሆነው ስርዓት ውስጥ ከሌሎቹ ኋላ ከመጡት የተሻለ ነጻነት ነበር ይባላል። ትንሽ ቅራኔ ያለው ነገር ይመስላል ይሄ። ሁለተኛ ነገር ደግሞ በደርግ ጊዜ የነበረውን ፕሮፌሰር ዋጋሪ ግድም ሲያነሱት ይሄ የነጻነት እንቅስቃሴዎችን ተከትሎ የመጣው አስተሳሰብ በኋላ ላይ ፕሮፌሰር ሰብስቤ ካለው ጉዳይ ጋርም ይያያዛል። ተማሪዎች ተማሪ ናቸውና ስለ አገር የማሰብ ስለ ህብረተሰብ በአጠቃላይ የማሰብ ነገር እየተሸረሸረ መምጣቱንም እንመለከታለን። እና ዩኒቨርሲቲዎች ማህበራዊ ለውጥ ለማምጣት ለሰብአዊ መብት ለልማትና ለዲሞክራሲ ማጎልበት ከፍተኛ አስተዋጽኦ እንዲኖራቸው የማድረግ ሐሳብም ይኖራል። እኔ እንግዲህ ሰፋ አድርጌ ዝም ብዬ አነሳዋለሁ። እናንተ ይህንን አስፋፍታችሁ ትናገራላችሁ ብዬ ተስፋ አረጋለሁ። የማህበረሰቡን ችግር የሚመለከት የሚገነዘብ የሚመረምር መፍትሄ የሚያቀርብ ተቋም መሆን አንድ ትልቁ ነገር ይመስለኛል። እና እንደገና መልሶ ይሄንን ምንድነው የሚለው ሪኢንቨንቲንግ ነው የሚለው ያሁኑ አስተሳሰብ እንዲህ አይነት ነገር ያስፈልገዋል ብለን እናምናለን ሁላችንም ይመስለኛል። ወደዛ ለመሄድ ጨከን ያለ እርምጃ መውሰድ ያስፈልጋል ይመስለኛል። እና እዚህ ላይ ሐሳብ ስጡበት። ለማንስ ይሄንን መጀመሪያ ፕሮፌሰር ሽብሩ ባህሩ ተሻለ ይሰጥ ይሆናል። ግን እንዴት ነው የምንጀምረው ነው እንግዲህ ላንቺ ስለ ሚዲያ ለዋራ አልችልም። ከማህበረሰቡ ጋር የሚያገናኘን ጉዳይ ምን ይሆናል ነው የምንነጋገረውስ በምን ሁኔታ ነው? ቀደም ሲል የነበሩት እነ ፕሮፌሰር መስፍን ወልደማርያም በነበሩ ጊዜ ሁልጊዜም እንደው ተደጋጋሚ ባይሆንም ልዩ ልዩ የሆኑ ስለ መሬት ይዞታ ስለ ሰው መብት ትላልቅ መድረኮች የተዘጋጁ ንግግርና ከመንግስት ሰራተኞች ጋር የሚነጋገሩበት ጊዜ ነበር። ስለዚህ ዩኒቨርሲቲው አዲስ አበባ ዩኒቨርሲቲ እንደመጀመሪያው እንደመሆኑ ከህዝብ ጋር እንዴት ይገናኝ? አንዱ ይኸው አንቺ የምታደርገው የሬዲዮ ፕሮግራሞች አሉ። ሁለተኛ ቋሚ ደግሞ እንደሆነ የጽሁፍ ትዝ ይለኛል ያቺ ዳያሎግ አይነት ብዙ ሐሳብ የሚመነጭበት ስነ ጽሁፍም የሚዳብርበት ለህዝብ የሚሰራጭበትም መንገድ ነበረ። ተማሪዎችም አስተሳሰባቸው በደንብ የተቃና እንዲሆን በድፍረት አስተማሪዎች የመሳተፍ እድል ቢሰጣቸው ጥሩ ነው። ምክንያቱም ልዩነት እንዳለ ሁላችንም ማመን ይኖርብናል። ልዩነት ገጥ ነው። ግን ከዛ በላይ ከልዩነታችን ግን አንድነታችን የጎላ ስለሆነ ያን የሚያገናኝን የዜጋ ሁናቴ አዳብሮ ምክንያቶቹን ጨምሮ የችግሮቹ መንስኤ መፍትሄው ይሄ አለመሆኑንና ያሉትን ተለዋዋጭ ሐሳቦች የማቅረብ
ሁለተኛ የዩኒቨርሲቲ መምህራን አንድ አይነት አስተሳሰብ ይዘው ይውጡ የሚለው የተሳሳተ ነው። እንደው ጫፍና ጫፍ ይዘው ተዋይተው መሀል ላይ የሚለያዩበት እንዳለ ተጠብቆ ቆይቶ የሚስማሙበትን የሚገፉበት ባህሉ ከዩኒቨርሲቲው መዳበር አለበት። የመጀመሪያው ትልቁ ችግር የነበረው የተማሪዎች ማህበር አክራሪ አንድ ያን የተቃወመው ሳቦተር ነው። ምንም ሐሳብ ያቀርብ ጥሩ ሐሳብ አንድ ብቻ ነበር እና ያ ባህል መሰበር ይኖርበታል። የሚሰበረውም በምን ሂደት ነው? ብዙ ጥናት የሚጠይቅና እንደ ምሳሌነት ሚዲያዎችን አነሳው እንጂ ለልክም የተለያዩ ከትምህርት ይዘቱ ውስጥም ብዙ የሚያሳዝነው እንደ ታሪክ ያሉት ትምህርቶች እኮ ጠፍተው ነው አይተ እና ጂኦግራፊ 101 ሂስትሪ 101 አማሪካ 101 የሚባሉት የባህል ምሰሶዎች ነበሩ እና የአንድነት ወደፊት የሀገር እይታ የሚያዳብሩ ልዩነቶች እንደተጠበቁ ሆኖና እኔ ይሄን ካልኩ በኋላ እንዴት የሚለው ዝርዝሩ ጥናት የሚጠይቅ ነው። ደፍራል አይደል? አሁን አሳይመንት ለኔ መሰረታዊ ነገሮች እንናገር። ተቋማዊ ነጻነትና አካዳሚክ ፍሪደም የተሳሰሩ ነገሮች ናቸው። ብዙ ጊዜ ተቋማዊ ነጻነት ከሌለ አካዳሚክ ፍሪደም አይኖርም። ምክንያቱም የመንግስት ጣልቃ ገብነት ሲኖር ነው። ብዙ ጊዜ እርግጥ አንዳንድ ተቋማት ራሳቸውም የማፈንትን ሊኖራቸው ይችላል። ግን ብዙውን ጊዜ ከፖለቲካ ስርዓት ጋር ነው የሚያያዘው አካዳሚክ ፍሪደም። በነገራችን ላይ በዚህ በአካዳሚክ ፍሪደም ላይ አሁን እዚህ ያሳየሽን በአፍሪካ ደረጃ ብዙ ጥናቶች፣ ስብሰባዎች፣ ጉባኤዎች፣ ዲክላሬሽንስ ተደርገዋል። ከዚህ ከዩጋንዳው ከካምፓላ ዲክላሬሽን በፊት የዳር ሰላም ዲክላሬሽን ነበር። ከዛ በኋላ ደግሞ ዩኔስኮ በ1997 ላይ ይህን በተመለከተ ሰፋ ያለ እንትን አድርጎ እንደ መመሪያ የሚያገለግል ነገር ነው። በዩኒቨርሲቲ ደረጃ አይጠና እንጂ ፎረም አንቺ የምታውቂው ፎረም ፎር ሶሻል ስተዲስ 2007 እኔ ዳይሬክተር በነበርኩበት ጊዜ ደፍሮ አካዳሚክ ፍሪደም የሚለውን ርዕስ በየዩኒቨርሲቲዎቹ ምን ይመስላል፣ ምንድነው ተግዳሮቶቹ፣ ምን ያህል ስኬት አለ የሚል 7 ይሁን የፐብሊክ ዩኒቨርሲቲስ እና 4 ፕራይቬት ኮሌጆችን አጥንቶ አንድ ትልቅ መድበል ትልቅ መጽሐፍ ደጎስ ያለ መጽሐፍ ወጥቷል። ዲሴሚኔሽኑም በየዩኒቨርሲቲ ሁሉ ተካሂዷል እና ይህን ካልኩ በኋላ እንደ መግቢያ በኢትዮጵያ ደረጃ አካዳሚክ ነጻነት ወይም ኢንስቲቱሽናል ኦቶኖሚ ተቋማዊ ነጻነት አዲስ ነገር አይደለም። ቅድም ብለሽዋል። የተገላቢጦሽ ሆነና አፄያዊ ዘመን የተሻለ ተቋማዊ ነጻነትና የተሻለ አካዳሚክ ፍሪደም የነበረበት ነው። ስለሆነም ነው መንግስት ተጠቂ ተማሪ አጥቂ መሆን ደረጃ የደረሰበት ማለት ነው። እና አሁን ይሄ አካዳሚክ ነጻነት ወይም ተቋማዊ ነጻነት ስትጠይቂ አዲስ ነገር ስጡን ማለት ሳይሆን የድሮ ይመለስልን ማለት ይቻላል። ልዩነቱ ምንድነው? ድሮ ተቋማዊ ነጻነትም አለ፣ የመንግስትም ሙሉ ድጋፍ አለ። አሁን ትልቅ ተግዳሮት የሚሆነው የመንግስት ድጋፍ ቀስ በቀስ የከሰመ ዩኒቨርሲቲ ራሱን የሚችልበት መንገድ። አሁን እንግዲህ ያው ዩኒቨርሲቲ ደረጃ ብዙ ስራዎች እየተሰሩ ነው። እንደው ውስጡ ስለሆንኩኝ ስላለው ኢንተርፕሮዱስ ገቢ የሚያገኝበት መንገድ አንዱ ኢሚዲየትሊ ኦፍ ኮርስ ስራ ላይ የዋለው የተወሰኑ ተማሪዎች የሚችሉ ተማሪዎች ከፍለው እንዲገቡ። ይህ ማለት ግን መክፈል የማይችሉ ደግሞ ጭራሽ ከዩኒቨርሲቲ እንዳደርሱ አይደለም እና የተወሰነ ሜካኒዝም ደርሶ አሁን በአሁኑ ጊዜ እንደውም ከ50% በላይ በመንግስት ድጋፍን እና በስኮላርሽፕ የሚማሩ ናቸው። በገንዘብ ከፍለው የሚማሩት ከ50 በታች ናቸው። እንግዲህ አንድ ጥሩ ጅማሬ ነው። ሌሎችም የገቢ ማሰባሰቢያ ዘዴዎች በተለይ ይሄ አንታፕድ የሆነ አሉምና ያለ 280 የተባለው እሱን ታፕ ማድረግ አለብን የሚል እንትን አለ። ትልቅ እንቅስቃሴ ተጀምሯል። አንድ ቀንም እንደውም የትልቅ በዓል ተደርጎ ብዙ እንትኖች መጥተው ነበር። ግራጁዌቶች መጥተው ውይይት ተደርጎ አሁን ፖርታል ሙሉ ተሰጥቷቸው በዌብሳይቱ ላይ ኢንተራክት የሚያደርጉበት እንግዲህ ብዙ ጥረት ይጠይቃል እንጂ ግን ይሄ ታፕድ መሆን የሚችል እንትን ነው። ሌሎች ኢንካም ጀነሬሽን፣ የኮንሰልታንሲ የመሳሰሉ ነገሮች አሉ። እንደዚህ አይነት ነገር ናቸው። ቀላል ነገር አይደለም። ባይ ዘ ወይ ይሄ ተቋማዊ ነጻነት ለአዲስ አበባ ዩኒቨርሲቲ ብቻ አይደለም የመጣው። አዋጁ ለከፍተኛ ትምህርት ነው። አሁን አዲስ አበባ ዩኒቨርሲቲ እንደ ፓይለት ፕሮጀክት አይነት ነገር ነው እና ከተሳካ ጥሩ ነው። ሌሎች የሚቀጠሉ፣ ካልተሳካ ምናልባት መንገድ መቀየስ የሚሆንብን ይሆናል። እንደዚህ አይነት ነገር ሁሉ አይነት ነገር አለ። ግን አሁን ኦልሬዲ ሌሎቹ ዩኒቨርሲቲዎች ኦልሬዲ ብዙ ስራ እየሰሩ ነው ወደ በዛው አቅጣጫ እና የሚቀለበስም አይመስለኝም። እና እንደ አጋጣሚ ሆኖ አንዳንዶች ዩኒቨርሲቲዎች የተሻለ ሪሶርስ ሞቢላይዜሽን እንትን አላቸው። ገጠር ቀመስ የሆነ ደብረ ብርሃን ዩኒቨርሲቲ ምናልባት ሰምተሽ ይሆናል። ከብት ስማት እንትን አላቸው እና ደብረ ብርሃን ዩኒቨርሲቲ ገጠር ነው እና ብዙ እንትን ይሄ ምርት አለ ከብት፣ የበግ የመሳሰሉ ነገሮች አዲስ አበባ ዩኒቨርሲቲ በግ፣ ሐዋሳም እንደዚህ የተሻለ እንትን አለ። አይ ቲንክ ጎንደርም ምናልባት እንደዚህ
እንደዚህ አይነት ነገር ይሆናል እና ግን ዞሮ ሁሉንም ዩኒቨርሲቲዎች የሚመለከት ነገር ነው ለማለት ነው። እሺ ፕሮፌሰር ወጋሪ እሺ አመሰግናለሁ። እንግዲህ የተነሳው አሁን ወደ ዋናው አሁን ወዳለንበት ሁኔታ ነው የመጣ ነውና እንግዲህ ይሄንን ሐሳብ ለመስጠት መጀመሪያ የዩኒቨርሲቲው ዓላማ ምንድነው የሚለውን ማንሳት ያስፈልጋል። እንግዲህ አሁን ዩኒቨርሲቲው የተቀመጠለትን ዓላማ የልህቀት ማዕከል ሴንተር ኦፍ ኤክሰለንስ የሚባለውን በትምህርት በመማርና በማስተማር በምርምር እንደገና ደግሞ ሶስተኛ በማህበረሰብ አገልግሎትና አራተኛው ደግሞ አገልግሎት በመስጠት ይሄ ከማህበረሰብ አገልግሎት ከምንለው ድሮ 3 የዩኒቨርሲቲ ምሰሶዎች የሚባሉ አሁን ለምሳሌ ጥቁር አንበሳ ሆስፒታል አለ፣ አገልግሎት ነው የሚሰጠው። ይሄን አገልግሎቱን ቀድሞ ከነበረበት እንዴት የልቀት ማዕከል ሆኖ የሜዲካል ቱሪዝም ሆኖ እንዴት ያገለግላል የሚለው በተለይ በምስራቅ አፍሪካ በአፍሪካ ቀንድ አካባቢ ያሉት አገራት ዋና የሕክምና ልቀቱ እዚህ ጋር ሆኖ ከዛም ገቢ ማግኘት ይቻላል የሚል 3 የነበረው ወደ 4 እግር የተሻገረበት ፒላር የሚል ሁኔታ ላይ ነው ያለ ነውና ይሄን ነገር ለመስራት አሁን አዲስ አበባ ዩኒቨርሲቲ ድሮ ከአካዳሚክ ብቻ ብሎ ነው የሚያስበውና አሁን ግን ስሙን ራሱ የምርምር ዩኒቨርሲቲ ብሎ እስከ መቀየር የደረሰበት ሁኔታ ነው ያለውና ዩኒቨርሲቲዎች የሚታወቁት የማስተማሩ ነገር እንዳለ ሆኖ ግን ብዙ ስኮላርስ ወይም ታዋቂ ሰዎች የሚመጡት በማስተማሩ ሳይሆን በምርምሩ በኢኖቬሽን በአዲስ ግኝት ቅድም ስናወራ እንደነበረው በዛ መልኩ የሚመጣ ስለሆነ ያንን በስፋት ይሄድበታሉ ብሎ ያስቀመጠበት ሁኔታ አለ። በዚህ በኩል ስናየው 7 የምርምር ተቋማት አሁን ምርምር ብቻ የሚሰሩ ዩኒቨርሲቲው በዚህ በአውቶኖሚ ወይም በኢንስቲትዩሽናል አውቶኖሚ በኩል የመጣበት ሁኔታ አለና የተቀመጠው አቅጣጫ ትክክል ይመስለኛል። ይሄ ራስን በገቢ የመቻል ሁኔታ የአዲስ አበባ ዩኒቨርሲቲ ብቻ አይደለም፣ ግሎባል የዓለም አቀፋዊ እንትኑ ሙቭመንቱ በተለይ አሜሪካንም ወይም ዩኬንም አንዳንድ አውሮፓዎችን ስናየው ዩኒቨርሲቲዎች ራሳቸውን ኮምፕሊትሊ 100% አይደለም የራሳቸውን ገቢ በተለያየ ሶርት አደራጅቶ ራሳቸውን የሚደጉሙበት ለምሳሌ አንድ ፕሮፌሰር ዩኒቨርሲቲ ውስጥ ካለ ያ ፕሮፌሰር የመንግስትን ደሞዝ መጠበቅ ብቻ ሳይሆን የተለያዩ ፕሮጀክቶችን ሊድ በማድረግ በማስተማር ምርምር በመስራት ኢቭን ለራሱ ብቻ ሳይሆን ለዩኒቨርሲቲውም ገቢ ያመጣል የሚል አዝማሚያ ነው አሁን ያለው ሁኔታና ከዚህ ጋር ስናየው የአካዳሚክ ነጻነት የሚለው አለ። ግን ይሄ አካዳሚክ ነጻነት ራሱ ምንድን ነው የሚለው አሁን እኔ አሁን በራሴ በደንብ አይገባኝም። ሌሎቹ የኔ ቢጤዎቹም እንደዛው ኮንፊዥን ውስጥ ነው ያሉትና ሜቢ ይሄ በሚዲያም ይሁን በመድረክም ይሁን በስብሰባም ይሁን በደንብ ብታይና እሱን የምታወቅበት ሁኔታ ቢኖር በመቻች ጥሩ ይመስለኛል። ምክንያቱም አዲስ አበባ ዩኒቨርሲቲ አሁን ስትራቴጂክ ፕላን ውስጥ 5 ዓመት ስትራቴጂክ ፕላን ውስጥ አንደኛ እንደ እሰት ምናምን የያዘው አካዳሚክ ፍሪደም ነው፣ ቫሊዩስ አሉ። የአካዳሚክ ፍሪደም ግን ምንድን ነው እንደዛ ቫሊዩዎች አሉና ምንድን ነው የሚለውን መወያየት ያስፈልጋል። ኢቭን ኤክሰለንስ የሚለው ሁለተኛው ቫልዩ ነው። የአካዳሚክ ነጻነቱ ይቀድማል። አንደኛ ተራ ቁጥር ላይ ነው ያለና ያ ምንድነው? እንዴት ነው የምናደርገው? እንዴት ነው የምገባን? የመንግስት አረዳድና እኛ ደግሞ ስታፍ የሆን ሰዎች እንዴት ነው የምንረዳው? እንዴት ነው የምተገብረው የሚለው ነገር በደንብ ቢታይ ጥሩ ይመስለኛል። ምክንያቱም አዲስ አበባ ዩኒቨርሲቲ አሁን ለሌሎቹ ዩኒቨርሲቲዎች እንደው ቅድም እንደተባለው አዋጁ ይሰጥ እንጂ አዲስ አበባ ዩኒቨርሲቲ ከተሳካ ሰክሰስፉል ከሆነ ሌሎቹም ሰክሰስፉል የሚሆኑበት ሁኔታ አለ። አዲስ አበባ ዩኒቨርሲቲ እዚህ ላይ ፌል ካደረገ የሌሎች ዩኒቨርሲቲም ሰክሰስፉል የሚሆኑበት ምንም ምክንያት የለም። ለምሳሌ አዲስ አበባ ዩኒቨርሲቲ ጂኦግራፊክ አድቫንቴጅ አለው። ያ ጂኦግራፊክ አድቫንቴጅ በሪሶርስም በተለይ በኔትወርክም በግሎባልም ከመንግስት ጋር ባለው ቅርበትና አብሮ በመስራት የኢንቴሌክቹዋሉ ጥቅም ብዛቱ ብዙ አድቫንቴጅ ይሰጠዋል። ስለዚህ አውቶኖሚ ሆነ ማለት የራሱን ሪሶርስ ጀነሬት ያደርጋል ማለት 100% ከመንግስት እንትን ይወጣል ማለት አይደለም። እና ሃርቫርድም አልወጡም እና ጆን ሆፕኪንስም አልወጡም እና የራሳቸው እንትን አላቸው። ግን ሰዎች የትምህርትን ቫልዩ በመክፈል ማወቅ አለባቸው የሚል እንትን አለ። ቅድም እንደተባለው በእኛ ሀገር ሴቲንግ ደግሞ ቅድም በደርግ ጊዜ ተነስቶ ነበር የመንደር ምስረታ የሚባል እኔ ወላጆቼ ቪክቲም የነበሩበት ሁኔታ ነው ነበር። እኔ አንደርግራጁዌት ተማሪ ነበርኩ እዛን ጊዜና የእኛን ሴቲንግ የእኛን ኮንቴክስት በደንብ እየተረዳ ነው ወይ
የሀገሪቷን ሶሾ ኢኮኖሚክ እና ፖለቲካል እና ሌሎች ማህበራዊ ዘርፎችን በደንብ የተገነዘበ ነው ወይ? ያንን ኢንቱ ኮንሲደሬሽን ወስደዋል ወይ? አሁን እየተማሩ ያሉት አዲስ አበባ ዩኒቨርሲቲዎች ከፍለው የሚማሩት እነማን ናቸው? አዲስ አበባ ዩኒቨርሲቲ ስፖንሰርሺፕ ምናምን ስኮላር ብሎ ይሰጣል። ያ ደግሞ እስከ መቼ ነው የሚቀጥለው? ሳስቴናቢሊቲ አለው ወይ የሚሉ ሁኔታዎች በደንብ ታይተው የምነሱበት ሁኔታ ያለ ይመስለኛል። ምክንያቱም አዲስ አበባ ዩኒቨርሲቲ የኢትዮጵያ ኢሜጅ ነው። በቃ ወደንም ጠላንም፣ ሌላ ጋር ሆንም አልሆንም፣ ውጭ ያልሙነም ሆንም አልሆንም፣ አዲስ አበባ ዩኒቨርሲቲ የኢትዮጵያ ኢሜጅ ነው። የኢትዮጵያ ቅድም እንደተባለ ነጸብራቅ ነው፣ ብራንድ ነው። ስለዚህ ይህንን ተቋም በብዙ ነገር ሰፖርት የሚደረግበት ሁኔታም አለ፣ ራሱን የሚችልበት ሁኔታም አለ። ዋና ዞሮ ማህበራዊ ለውጥ ማምጣት ነው፣ ኢኮኖሚውን መደገፍ ነው፣ ማህበራዊ ለውጡን ማምጣት ነው። ያን ነገር ለማድረግ ደግሞ ሰዎችን መያዝ አለበት፣ ባለሙያዎች መኖር አለባቸው፣ ፕሮአካዳሚክ እና ምርምር ላይ የሚኖሩ ሰዎች መኖር አለባቸው። ይህን እንዴት የተመቻቸ ይሄዳል የሚለው በተለይ መሬት ላይ ወረቀት ላይ ሌላ ነው፣ መሬት ላይ ሲወርድ እንዴት ነው የሚለውን ነገር በግንዛቤ ማስገባትና ማማከርም የሚያስፈልግ ይመስለኛል። ፕሮፌሰር መተኪ አሁን ፕሮፌሰር ዋጋሪ እንዳለው በመጀመሪያ ዩኒቨርሲቲው ለምን ዓላማ ነው የተቋቋመው? ኦቶኖመስም ሆነ አልሆነም መጀመሪያ የተነገረው ዩኒቨርሲቲው የእውቀት ማመንጫ ነው የሚለው እና ሰዎች በነጻነት እንዲያስቡ መጀመሪያ አዲስ አበባ ዩኒቨርሲቲ ሲቋቋም የነበረው በነጻነት እንዲያስቡ፣ በነጻነት እንዲማሩ፣ ለምርምርም ቢሆን የተረጋጋ ሲቹዌሽን ከሌለ አሁን ቅድም ከተነጋገርነው ጋር እንዲያያዝ መልካም የሆነ የመማር ማስተማር ኢንቫይሮንመንት መፍጠር አለበት። ኦቶኖመስ መሆኑ ዩኒቨርሲቲ አንዱ ያ ነው። ያ ሲሆን ግን አዲስ አበባ ዩኒቨርሲቲ ኦቶኖመስ መሆኑ ከመንግስት ይነጥለዋል ወይ የመንግስት ገቨርንመንት ሳፖርት ያለያያሉ የሚለው አይ ቲንክ ከመጀመሪያው ሳቤም ላይ ያለ አይመስለኝም፣ እኔም ስለነበርኩበት። ምክንያቱም ትልልቅ ዩኒቨርሲቲዎችም ቢሆኑ የመንግስት ሳፖርት ያስፈልጋቸዋል። ምክንያቱም ተጠቃሚው መጨረሻ ላይ መንግስት ስለሆነ እነዚህ የሚወጡት ምሁራን አገሪቱ አጥቃጣ አድርገው የሚይዙ ናቸው። ዩኒቨርሲቲው ገንዘብ አጥሮት ባልተረጋጋበት ሁኔታ የምርምር እና የላቀ ትምህርት ይመጣል ማለት ዘበት ነው፣ አይሆንም። ስለዚህ እንዴት ነው የሚቀጥለው የሚለው መንግስት የሚችለውን ያህል ወይም ሰጠዋሉ የሚለውን በተለይም ለፓብሊክ ስቱደንትስ የሚሰበስበውና መሰረታዊ የሚሆነውን ገንዘብ መቼውንም ማቋረጥ የለበትም፣ ያቋርጣል ብዬ ማለት ነው። ሌላው ቀደም ያነሳሽው ለምሳሌ ወጪ ገቢ የማያስገኙ ትምህርቶች ይቋረጣሉ ወይ የሚለው ይሄ ሁሉም ሰው አይምሮ ላይ ያለ ነው። ለምሳሌ ኮሚኒኬትን በምናደርግበት ጊዜ እኛም እንደ መምህራን ሊዘጉ የሚችሉ ውጤት ማያወጡ ሊዘጉ ይችላሉ የሚባልበት ሁኔታ አለ። ይሄ በጣም ጠለቅ ያለ አስተሳሰብ ያስፈልገዋል። ምክንያቱም ለገቢ አይደለም የምናስተምረው ለእውቀት ነው። ለምሳሌ ቤዚክ የሆኑ ቅድም እንደተባለው ጂኦግራፊ፣ ሂስትሪ፣ ፊሎሶፊ እነዚህ የህብረተሰቡን የአስተሳሰብ ሁኔታ የሚይዙ እውቀት ሰጪዎች። ሌላው ለምሳሌ ሕክምና ቢባል ቴክኒካል ነው፣ ማከም ነው፣ ማዳን ነው። ግን ስለ ህብረተሰብ የሚያስቡ ምህንድስና ቢባል ቴክኒክ ነው። እነዚህ ሶሻል ሳይንስ ላይ ያሉ ትምህርቶች ላይ ሰው ባይፈልጋቸውም እንኳን መንግስት ይዞ መሄድ አለበት፣ ዩኒቨርሲቲ ይዞ መሄድ አለበት። ምክንያቱም እነዚህ ናቸው የህብረተሰቡን አስተሳሰብ የሚመሩትና ህብረተሰብ የሚያደርጉት። ስለዚህ ይሄ በቃ ደግሞ ገቢ የሚያመጣ ለምሳሌ የኛ ትምህርት ጤና፣ በተለይ የኛ ፓብሊክ ሄልዝ በጣም ገቢ ያለው። ስለዚህ ተማሪ ይጫን፣ ኳሊቲ ተማሪ ልናወጣ አንችልም፣ በልክ መሆን አለበት። ይሄ ሁል ጊዜ የተማሪ ጫና በበዛ ቁጥር ምንም ያህል መምህራን ቢበዛ ትክክል አይመጣም። ምክንያቱም ክላስሩም እና የስቱደንት ሬሾ አለ የመሳሰል። በተለይ የድህረ ምረቃ ትምህርቶች በጣም ጥልቀት ያስፈልጋቸዋል። ለምሳሌ ዶክመንቶችም እያዘጋጀን ነበር ለ75ኛው ዓመትና ከአራቱ ትምህርት ቤቶች የመጡትን ዶክመንቶች ሳነባቸው ለምሳሌ በአንድ ክፍል ውስጥ ሕክምና ተማሪ 300 ተማሪ ባለበት ሁኔታ በማይክ የሚያስተማርንበት ጊዜ አለ እና ያንን ተማሪው ባላወቅነው ሁኔታ መጨረሻ ላይ ተማሪዎች ሲመረቁ ሪኮሜንዴሽን ጻፊልኝ ይላል። እስቲ እንትን ላክልን ግሬድ ላክ የት ነበር የሰራውን ጥናት ብለን ነው ተማሪዎችን እስከ አለማወቅ ይደረሳል። ስለዚህ እጅግ መንጠቅ ከፈለገ አዲስ አበባ ዩኒቨርሲቲና ሪቫይታላይዝ ማድረግ ከፈለገ ጥንቃቄ ይጠይቃል። ከተማሪ በምንም አይነት ከተማሪ ገንዘብ ተሰብስቦ አዲስ አበባ ዩኒቨርሲቲ ራሱን ሊያስተዳድር ይችላል ብዬ አላምን። ስለዚህ የሚያስፈልጉት የአሉሙናይ ጉዳይ ትረስት ፈንድ ለምሳሌ መቄዶንያን ስናይ ይህን ሁሉ ሰው ሲያስተዳድር መቄዶንያ በአንድ ሰው ማለት ነው ይሄን እሰጣለሁ እናቶች ሳይቀሩ ቤታቸው ሰው በጣም ብዙ ሰዎች አዲስ አበባ ዩኒቨርሲቲን የሚወዱ አሉ። ንጉሱ ኃይለሥላሴ ቤታቸውን ነው የሰጡት እና ትረስት ፈንዶች እንደዛ ሊሰጡ የሚችሉ ሰዎች አሉ። ከዚያም አዲስ አበባ ዩኒቨርሲቲ ትልቅና ታዋቂ ነው። የሚገርመኝ ነገር ሶማሌ ውስጥ የግል ዩኒቨርሲቲዎች ከአዲስ አበባ ሄደዋሉ
እንደ አዲስ አበባ ዩኒቨርሲቲ አይነት ትልቅ ዩኒቨርሲቲ ዊ ኒድ ብራንችስ ኢስት አፍሪካን ኢንቬድ ማድረግ እንችላለን። እናም ሽሪንክ ማድረግ ሳይሆን ኤክስፓንድ ብናረግ ኢንካም መሰብሰብ እንችላለን። እኔ ካየሁት ውስጥ ሞኝ ስላየሁት ፖቴንሻሉ እጅግ ትልቅ ነው። ሂውማን ሪሶርስ አለው፣ እጅግ አዋቂ ሰዎች አሉ። ለምሳሌ ያህል በግራንት የመጡ የኢስት አፍሪካ ተማሪዎች በተለይ 4 ኪሎ ያሉ ተማሪዎች ከመጡ በኋላ ከራሳቸው ዩኒቨርሲቲ ሬጅስተር አድርገው መጥተው እንደገና እኛ ጋር ሬጅስተር አድርገው እኛን ዲግሪ መውሰድ ይፈልጋሉ። ስሙ ትልቅ ነው፣ ትምህርቱንም ይወዱታል። ስለዚህ አዲስ አበባ ዩኒቨርሲቲ መስፋትና ራሱን ትልቅ ማድረግ እኔ በኩሌ ባላገን ነው። እኛ ለአፍሪካ እንደ ሃርቫርድ ነው የማየውን አዲስ አበባ ዩኒቨርሲቲ፣ ምክንያቱም ያለው ካፓሲቲ እጅግ ትልቅ ነው። የሚሰሩ ምርምሮች እጅግ ትልቅ ናቸውና ብዙም ሰው ስላለው በዛ መንገድ ሊሄድ ይችላል አሉ። ሌላው አሁንም አዲስ አበባ ዩኒቨርሲቲ ባለበት ሰዓት እኔ የምርምርም ፕሬዚዳንት ስለነበርኩኝ ያለን ግራንት አዲስ አበባ ዩኒቨርሲቲ ያለው ሪሶርስ በሙሉ በግራንት የመጣ ነው። ይህን ግራንት የሚያመጣው ደግሞ ተመራማሪው ነው። ለትልቅ እንደ እንቁ ሊያዙ የሚገባቸው ተመራማሪዎች አሉ። አንዳንድ ጊዜ እስከሚገርመኝ ድረስ 10 ሚሊዮን ዩኤስዲ ግራንት ይዞ የሚመጣ በጣም ወጣት ሊኖር ይችላል። እነዚህ የምናያቸው መኪናዎች የምናያቸው ሪሶርሶች በሙሉ የተመራማሪዎች ናቸው። ግን ለተመራማሪው በዛ ልክ ክብር መስጠት አለብን። እንቁ ነው ሂውማን ሪሶርስ ላይና ግራንት ላይ ነው በብዛት መኖር የምንችለው። ሁለተኛ ደግሞ አዳዲስ እውቀቶችን ለማምጣት ፍልስፍናዎችን ለማምጣት ኮላቦሬሽን ነው ከፕራይቬት ጋር። ለምሳሌ ፋርማሲቲካል ካምፓኒስ ኢትዮጵያ ውስጥ ያሉ አሁን ለምሳሌ ከአክሊሉ ለማ ጋር እነዚህ ብዙ ነገሮች የሚሰሩት የጸረ ተባይ የመሳሰሉት ፊሊት ምን የመሳሰሉት ነገር ስታንዳርድ የሚያወጡት አክሊሉ ለማ ያሉ ሳይንቲስቶች ናቸው እና ያንን ከፕራይቬት ጋር ነው የሚሰሩት። እና እንደዚሁም ፋርማሲቲካል ካምፓኒስ ኢትዮጵያ ውስጥ ያሉት የሎጂስቲክሱን ስታንዳርዱ ምናምን ከቢዝነስ ጋር ከኛ ጋር ከሁሉም ጋር የሚሰሩት እና ይሄ ኢንካም ኢንካሬጅ ሲደረግና ባለሙያው በደንብ ሲያዝ በዛ ነው የምንሄደውና እኛ we have a huge resource የተረጋጋ ኢንቫይሮንመንት ኖሮ ምሁሩ እንዲያስብ ከተደረገ ለምሳሌ እዚህም እዛም ለምሳሌ በክፍያ እጥረት እዚህም እዛም እያስተማረ እዚህም እዛም ኮንሰልተንሲ እየሰራ የሚያጠፋውን ጊዜ ሰብሰብ ብሎ የሚያስብበት ግራንት ጽፎ የሚያመጣበት ኢንቫይሮንመንት መፈጠር አለበት። ይሄን መምጣት አለበት ከዚህ ከኦቶኖሚ ጋር ነው ብሎ አመሰግናለሁ። ፕሮፌሰር ሰብስቤ መደምደሚያ ልናደርገው ነው መሰለኝ። ወንድሞቼ ብዙ ደዋል እና አንዳንድ ነገሮች ላይ ነው ማተኮር የምፈልገው። ኦቶኖሚው ላይ ሪሊ ኦቶኖመስ ነጻነቱ የሚባል ቅድም ፕሮፌሰር አጋሪ ነጻነት ምንድን ነው ሪሊ ብሏል። በአጋጣሚ አይተን ባህሩ ያውቃል። የዚህ የኦቶኖሚ እንትን ሲጀመር አንድ የኮሚቴ ታስክ ፎርስ ሰብሳቢ ነበርኩ እና 2 ሳምንት ነው ዲቤት ያደረግነው በነጻነቱ ላይ ምን ማለት ነው ፊሎሶፈር አምጥተን ለማዳመጥ ሞክረናል። to really understand ምንድን ነው ነጻነት። እንደዚህ ዝም ብሎ ልቅ የሆነ ነጻነት የለም። I think እዛ ላይ ብናስብ ለሁሉ ነገር ልጓም አለው፣ ህግና ደንቦች አሉትና ቅድም እንደተባለው ውይይቱ መቀጠል አለበት፣ መደረግ አለበት። ስለተጻፈ ብቻ አይደለም፣ እሱን እናደርጋለን። አንድ ነጻነት ያስፈልጋል። አሁን ምንም ጥያቄ የለም። በገደቡ አንዱ ለኔ እንትን የሚለኝ ሁላችንም ብዙ ጊዜ የሚያጨቃጭቀን ጽንፍ የያዘ ነገር ይዘን ወደ አንዱ ጋር ስለምንሄድ ነው። የተለያዩ ሐሳቦች አቅርበን እኔ አሁን ጠዋት አንዳንድ ጊዜ ሲኤንኤን እናዳምጣለሁ። የሪፐብሊካንና የዲሞክራት አቀንቃኞች ይደማመጣሉ ቁጭ ብለው ማንም አንዱ ትራምፕ ሰፖርት አንዱ ምናምን። ያን ባህል እንዴት ነው የምናዳብረው? እንደ ለዜጋም አንዱ የሚለውን ሰምተን እሱን በአግባቡ ለመቃወምም ለመደገፍም ይሄን እሱ የሚለው አስተሳሰብ እኔ የሚጎለን ቅጠል ዝርያ ነው። ቅድም ቅጠል በጣሽ ነው ያለው። ቅጠሎች ትንሾቹም ትልቆቹም ከአንድ ግንድ ነው የሚነሱት። ዝርዝሩ ሳንገባ ማለት መነሻቸው አንድ ነው። ሁላችንም ኢትዮጵያውያንም አፍሪካውያንም መነሻችን አንድ ነው። ልዩነት አለን ወይ? አዎን። መነሻችንን ይዘን እንዴት ነው አብሮ የሚያደርገን ነገር እንዴት ነው ምን ሆነው? ልዩነቱ እንዳለ ሆኖ እና በደንብ እንደው የሰረጸ ውይይት የሚያስፈልገን ሪሊ ጉዳይ መነሻዎቹ በብዙ አንጻር ታሪክ ነው። አንዱ የኔ ታሪክ አልተጻፈም ይላል። ኦኬ፣ ያልተጻፈው ማስረዳት መቅረብ አለበት። የጻፈው ማስረዳት መቅረብ አለበት። ያጣላናል አያጣላንም፣ መማር መቻል አለብን። እና ያችን ባህል እስካረግንና ልጓማችንን ልጓም ማለት ፈረሱ ዝም ብሎ ይሩጥ ማለት አይደለም። እና መሮጥ ገደል ልገባለሁ ይዞኝ ሊገባ ሲል ገደል አይገባም። ገደል ሳንገባ የሚያስቆመን ነገር ህግና ስርዓት ይኖራል።
ብዬ ገምታለሁ። ይህን ከኋላ አዲስ አበባ ዩኒቨርሲቲ ኦቶኖሚ እድል ነው፣ ቅድም እድል ነው ባይ ነኝ። ከፕሮፌሰር ምትኬ ጋር በጣም እስማማለሁ። እድሉ ምንድን ነው? አሁን ቅድም ደብረ ብርሃን እርሻ አለ። በዚሁ በኦቶኖሚ ስራ እንዲሁ በአጋጣሚ የሆነው 3 ዩኒቨርሲቲዎቹን አይቻለሁ። እንዴት ነው የምትዳደሩት? አይ ቲንክ ዋሪክ ዩኒቨርሲቲ፣ ኖቲንጋም ዩኒቨርሲቲ፣ ትልቅ ቦታኒካል ጋርደን እንግሊዝ ሀገር ያለ 3ቱንም ጥያቄ እንዴት ነው ነጻነታችሁ ከመንግስት የምታገኙት ንደት 15-20 ዓመት የቀጠሉ አሉ። እየቀነሰ ነው እንጂ የሚመጣ እዚህ ጋር ገድባለሁ የሚባል ነገር የለም። እዛም በምን ይጠቀማሉ? ቅድም እርሻ ባይኖረን አዲስ አበባ ኢንዱስትሪ፣ ሳይንሱ፣ ኢንቬንሽኑ እዚህ ነው የምናደርገው። ቅድም እንደተባሉ ያነሳኋቸው ምሳሌዎች ጥቂት ናቸው። ለሱ የሚረዳን ነገር ማውጣት ነው እንጂ ሰባ ዩኒቨርሲቲ ምርምር ለማውጣት የሚያቅተው ነገር የለም። ነገር ግን ለሱ የሚያበቃ ኤንቫይሮንመንት አለን ወይ? መሰረታዊ ቦታ አለን ወይ? የምርምር ቦታ ይኖረናል ወይ? መሰናዶ ቦታ እቃዎች አሉን ወይ? እሱን ማምጣት ይኖርብናል። አሁን በኦቶኖሚ ብዙ ነገር መደላድሉ ዝም ብለህ ሮጠህ ይሄን አምጣ ሊሆን አይችልም። ለዛ የሚያበቃንን ነገር በተቋምም በምርምርም በምንም መዘጋጀት ይኖርበታል። እና እሱን ከዛሬ ጀምሮ ይሄ ይሆናል የሚባል ነገር የለም። ምንም አለ እድሉ፣ ተመራማሪውም ያመጣል፣ አገርም መንግስትም ኢንቨስት ያደርጋል። እና ብዙ እድሎች አሉን። አሁን ዝርዝር ውስጥ ባንገባ ቅድም እንደተባለው ተማሪ የተወሰኑ ሳብጀክት አሁን አይደን አሁን ፕሮፌሰር ባህሩ የተሻለ ያውቃል። ለታሪክ እማራለሁ ብሎ ምን ያህል ነው የሚከፍለው? ለጂኦግራፊ እማራለሁ ጂኦግራፊ እንደዛ አይነት መሰረታዊ የሆኑ አገራችንን የሚያሳውቁ ለሀገራችን ለኑሯችን ለሶሻሉ ለኢኮኖሚ የሚረዱን ለትርፍ አይደለም። ለትርፍ የተቋቋሙ ሳይሆን ለግንዛቤ መሰረታዊ እውቀቶች ቤዚክ ሳይንሶች ለአፕላይድ ሳይንስ ነው የሚሰጡት። ቤዚክ ሶሻል ሳይንሶች ለህብረተሰባችን እውቀት ነው። እነዚህ ገንዘብ አመጡ አለመጡ አይደለም፣ መንግስታችን መደገፍ ያለበት ነው። ምንም የማያሻማን ሪሊ ነገር ነው። እና መደላዱን እስካድረስ አዲስ አበባ ዩኒቨርሲቲ ሊፈራ ቀርቶ ሊጨነቅ አይገባም ባይ ነኝ። ግን እንዴት እንሄድበት? እንዴት ነው የምንሄድበት? መደላድሉ እንዴት እናድርግ? አባሎቻችን እንዴት እንያዝ? አሁን ቆይ ቅድም አሁን አንቺ ኢንተርቪው ስታደርጊ ፕሮፌሰር ባህሩና ፕሮፌሰር ሽብሩን ከጠዋት ጀምረሽ እስካሁን የሄዱበትን ነው እኮ ያስወራናቸው። እንደዚህ አይነት ሰዎች ያስፈልጉናል። ተቋማዊ ታሪክ ያስፈልገናል። ሁሉም 30-40 ብለን የምናቆመው አይደለም። ከላይ እስከ ታች እስከ ወጣቱ ድረስ በሙሉ ይዞ የምንሄድበት ነው። ተቋም ነው እና የተቋሙ መሪዎችን እነዚህ ሰፋ ያደርጉ ነገሮች ይዘው ቢሄዱ እኔ አዲስ አበባ ዩኒቨርሲቲ ጸጋ ነው እንጂ ምንም ሊፈራም ሊያስብም አይገባም ባይ ነኝ። አንድ የመጨረሻ ነገር ከደጅ ሆነን እንደምንመለከተው አዲስ አበባ ዩኒቨርሲቲ እንግዲህ ታሪኩ የኋላ ታሪኩን ስንመለከት በኢትዮጵያ ማህበረሰብ ላይ ያሉ ችግሮችን የፖለቲካ ችግሮችን ግንባር ቀደም መሪ ሆኖ ሀሳብ በማቅረብ ነው የምናውቀው። ይሄ እንግዲህ ቅርስ ነው ውርስ ነው እንዳለ ሆኖ ምክንያቱም እዛ ላይ ማተኮሩ ብቻ ትክክል አልነበረም የሚል ሀሳብም ቀደም ብዬ ስላነሳው ብዬ ነው። አሁን ደግሞ እነዚህ ጉዳዮች ላይ መወያየት የመወያያ መድረክ መሆን የለበትም ወይ? ዝም አለ የሚል ወቀሳ ይታያል። እንግዲህ የበፊተኛውም የራሱ ችግር ነበረው፣ ምክንያቱም ጽንፍ የረገጠ ስለነበረ። አሁን ግን ምናልባት መለወጥ ያለበት ነገር ቢሆን በምርምር ላይ የተመሰረተ በምርምር ግኝት ላይ የተመሰረተ አስተያየት መስጠት። እንደ አጋጣሚ ሆኖ ግን እንዳልሽው ብዙ መድረኮች ሲፈጥሩ አይታይም። ይህን መድረክ የሚፈጥሩት ሀገራዊ ጉዳይ አንስተው የሚያወያዩት ሞር በሲቪል ሶሳይቲ አካባቢ ያሉት ቅድም የጠቀስኩልሽ እንደ ፎረም ፎር ሶሻል ስተዲስ፣ ኢኮኖሚክ አሶሲዬሽን፣ አሁን በቅርቡ ደግሞ የኢትዮጵያ ሳይንስ አካዳሚ ናቸው። እንግዲህ ፐብሊክ ሌክቸርስ እና ፐብሊክ ኢሹ አንስተው ግን ዩኒቨርሲቲ ወደፊት ግን ከዚህ ማለት ምክንያቱም የሚደረገው ምርምር በጣም ብዙ ነው፣ ግን የዲሴሚኔሽኑ ላይ እጥረት አለ እና አሁን አንቺ ያልሽውን ክፍተት ለመሙላት ይሄንን ለህዝብ የሚደረስበት መድረክ የሚፈጠር ነገር ፐብሊክ ሌክቸር ሊሆን ይችላል፣ ወይም ደግሞ የግማሽ ቀን ወርክሾፕ ነገር ሊሆን ይችላል፣ ወይም ፓነል ዲስካሽን ሊሆን ይችላል። እሱ የሚጎል ነገር ነው እንዳልሽው እና መስተካከል አለበት ብዬ አምናለሁ። ሌላ የሚጨምር ሰው አለ? እኔ ቅድም እንዳልኩት ነው፣ መር የለቀቀ ነጻነት የለም። ቅድም ያልኩትም እጠቅመዋለሁ። ነገር ግን በሶሻል ሳይንስም ይሁን በጤና ሳይንስም ይሁን ተፈጥሮ ሳይንስም ይሁን
በዚህም በዛ ህብረተሰቡ ጋር የተያያዘ ነው ውጤቱ። የምርምሩ ጽንሰ ሐሳብ ሲወጣ የራሱ የሆነ ሜቶዶሎጂ ያለው ለምርምር የሚያስፈልጉት እንትኖች አሉበት በሙሉ የተቀናጀ ነገር። ምንድነው ችግሩ? በጥናት ላይ ያልተመሰረተ ነገር መጥፎ ነው፣ ያሳስታልም። ስሜታዊ የሆነና በስሜት ይጀመርና በስሜት ያልቃል። ጭብጨባው አይደለም። ከዛ ከሚደረገው ንግግር ምን እንወስዳለን? ምን እንማርበታለን? ምንም የተለየ ሐሳብ ያለው ሰው ማንም ሊያቀርብ ይችላል። ግን በእውቀት ላይ የተመሰረተ በጽሁፍ ላይ በምርምር ላይ የተመሰረተ ምንም ሐሳብ ቢሆን መቀበል መቻል አለብን። እሱን እናግባባ። አሁን አዲስ አበባ ዩኒቨርሲቲ 75ኛውን ዩቤልዩ በማስታወስ ብዙ ንግግሮች፣ ሴሚናሮች፣ አስተያየቶች፣ ፓናሎች በሁሉም ፋካልቲዎች ይቀርባሉ። ይሄ 75ኛው ላይ የሚቆም አይደለም፣ መቀጠል ያለበት። ዛሬ ይሄው ከአንቺ ጋር ለመገናኘት ያበቃን እኮ የዚህ ጅማሮ ነው ሪሊ ባይ ነኝ እና ሌሎችም ሚዲያዎችን እያሳተፉ በግልጽ የምናገርበት ኦብጀክቲቭ የሆነ ቅድም ያልኩት በምርምር ላይ የተመሰረተ ነገር ቢሆን አጣላም ከሚል ነው። ምንድነው ይሄ ጽንፍ ይዘን ስናደርግ አንድ ጊዜ የመጨረሻ ላድርገውና የኢትዮጵያ ያን ያድግ እንደገባ ነው እንደዚህ የሆነ ስብሰባ ተጠርቶ ኢትዮጵያ ታሪክ የ100 ዓመት ታሪክ ነው ብሎ በድፍረት አንድ አይደለም ሁለት ነው በድፍረት አንዱ አጃቢ ነው የሚናገረው አንድ ሰው ብቻ ነበር። ግን ሁለቱም ተነስተው የኢትዮጵያ 100 ዓመት ታሪክ ነው አለ። 75 ደረሰ አዲስ አበባ ዩኒቨርሲቲ ሌላው ይቅርና ማለት እና ከዛ ውስጥ ምን ተነስቶ አንዱ በታሪክ ውስጥ እኮ ማጣቀሻ የሚባል ነገር አለ። ያጣቅስልኝ እስቲ ኢትዮጵያ ታሪክ 100 ዓመት የሚለውን ማጣቀሻ ንገረን 1 2 3 ሬፈረንስ ብለህ እና በድፍረት የሚነገሩ ነገሮች እንዲቀሩ ማጣቀሻ ያለው ሬፈረንስ ያለው ስርዓት ባለ ሁኔታ የተጠና ነገር ርዕሱ አይደለም። ምንም ይሁን ስለማንም ብሔረሰብ ይሁን ስለምንም ነገር ይሁን እንደሱ አይነት ነገር ቢኖረን ስርዓት ያለው ውይይት ለማድረግ እድል ይሰጠናልና እንደዛ ብንሄድበት ጥሩ ነው ብዬ ገምታለሁ። አንድ ባህላዊ የረሳነ መሰለኝ የሚያውቀው ሰውም የሚያውቀውን ለማካፈል ይቆጠባል። እተቻለሁ የሚል ባህል አለብን። እኔ ደጋግሜ በየቦታው ማነሳ ነው። ካልተናገርን መሳሳታችንን አናውቀው፣ ተሳስተን እንታረማለን። እና ምንድነው ፍርሃታችን? የምናውቀውን ለማወቅ አለመሞከራችን ነውና እሱም አንድ ባህላዊ ተጽዕኖ ነው። ባህሉ እንዳለው መድረክ ተዘጋጅቶ አንኳር የሆኑ ጥያቄዎች ተዘጋጅተው በአመት 6 ሴሚናር ሊካሄድ ይችላል። ያለው ሁሉ ሰው እዛ እንኳን መገኘት የማይችል ሐሳብ አበርክቶ አጠሎ የሚያቀርብለት ሰው ሊገኝ ይችላል። ይሄ መደረግ ይኖርበታል። ያ ደግሞ ታትሞ ስርጭቱ የሰፋ ሊሆን ይችላል እና ባህል መቀየር አለብን። እሺ እንግዲህ እንደተባለው ትንሽ ለመጨመር ነው። ያው ምንድነው አሁን እዛም በተለያዩ ኮሌጆች ውስጥ ፋካልቲዎችም እንደተባለው ኢኒሼቲቭስ አሉ። የተለያዩ አልሙናይ ይመጣሉ፣ የራሳቸውን ልምድ ያካፍላሉ። በመልኩ አዲስ አበባ ዩኒቨርሲቲን ጠቅለል ባለ መልኩ ኢትዮጵያን ሰፖርት እናድርግ የሚሉ ሁኔታዎች አሉና ብዙ መድረኮች አሉ። እነዚህ መድረኮች ግን የአዲስ አበባ ዩኒቨርሲቲ 75ኛው ዓመት የምስረታ በዓል ጋር የተያያዙ ናቸውና 75 ዓመት እንግዲህ ካበቃ ያይቆማል ወይ የሚሉ ሁኔታዎችም ስላሉ ዩኒቨርሲቲ ማለት ዳይናሚክ ነው። የዓለም ሁኔታዎች ዳይናሚክ ናቸውና እየተቀያየሩ ስለሚሄዱ ከዛ ጋር አዳፕት አድርጎ ስራን ለመቀጠል ኢምፕሩቭ ለማድረግ ኢንሃንስ ለማድረግ ውይይቶች መቀጠል አለባቸው የሚል እንትን አለ። ለዛ ደግሞ የተመቻቸ ሁኔታ ቀጣይነት ባለው መልኩ ኢቭን ከዚህም ከፍ ባለ ተዘላችሁ እንደሆነ የኢትዮጵያ ታላቁ ህዳሴ ግድብ ላይ ብዙ መድረኮች ነበሩ። በአዲስ አበባ ዩኒቨርሲቲ ውስጥ ወዝን አዲስ አበባ ዩኒቨርሲቲ ብዙ እንትኖች ነበሩና እነዚህ ትላልቅ አገራዊ የሆኑ ትላልቅ ጉዳዮችን አዲስ አበባ ዩኒቨርሲቲ ፕላትፎርም ሊሆን ይችላል የሚል መድረክ ሊሆን ይችላል የሚል ብዙ አይዲያዎችን ሊያንሸራሽር ይችላል የሚል ግምት አለኝና ለምሳሌ አሁን ብሔራዊ ምክክር የሚባለው ራሱ ምንድነው እየተካሄደ ያለ የሚለውን ለአንድ ተቋም
ኃላፊነቱን ብቻ ሰጥቶ ያ ተቋም ብቻ ይወጣዋል የሚል እንትን የለኝም። ግን ሰፋ ብል ቅድም እንደተባለው በምርምር እየተደገፈ ሁኔታዎች ውይይቶች ቢደረጉ በምርምር ማለት ጉዳቱም አለ ጥቅሙ አለ ወደፊት ምን መስላል ከዚህ እንደነበር ከባለፈው ምንድነው የተማርነው ወደፊት ምን ማድረግ አለብን እንዴት መሄድ አለበት የሚለውንም ሰፋ ባለ መልኩ ያንን ወደ ሀገራዊ ጉዳዮችም ተሳትፎን ቢያሳድግ ጥሩ አስተዋጽኦ ይኖረዋል የሚል ገምታለን። ተሰምነትም ይኖረዋል ተደማጭነትም ይኖረዋል የሚል መልእክቱ ነው ያለኝ። እሺ እንደው ምናልባት ዩኒቨርሲቲውን ስናነሳ የዩኒቨርሲቲ ፕሬስን የተለያዩ ህትመቶች የሚወጡበትንም ማንሳት ያስፈልጋል። ኢትዮጵያ ጥናትና ምርምር ተቋምም እንደዚሁ የዚሁ አካል ስለሆነ ዜናቸው ብዬ ነው። እሺ ፕሮፌሰር ባህሩ የመጨረሻ እዚህ መድረክ መፍጠሩ ጉዳይ በነገራችን ላይ ተጀምሯል። የማጠናከር ነው እንጂ አሁን በዚህ ዓመት በአዲስ በሽግግር መንግስት ዘመን ከተደረጉት የሚለኝ አንዱ የህዳሴ ግድብ ጉዳይ ተነስቷል። የምክክር ኮሚሽን ጉዳይ ውይይት ተደርጎበታል። ጅማሮ አለ ማለት ነው። ይሄ መዳበር ያለበት ነገር ነው። አዲስ ነው። ከዚህ በፊት ብዙ እንደዚህ አይደረገው ነበር። ሀገራዊ ጉዳይ ላይ የፕሬሱና የእንትኑ በጣም ሰፊ እንትን ነው። አይ ሌላ ጊዜ እንመለስበታለን። ለምን ይሄን አላነሱም እንዳይሉ የሚያደምጡን ሰዎች ይሄስ ትልቅ አስተዋጽኦ አይደለም ወይ ማለታቸው ስለማይቀር ነው። ምናልባት ደግሞ የቴክኖሎጂንና የምህንድስናውን ዘርፍ እንደዚሁ ከሚመለከታቸው ባለሙያዎች ጋራ ውይይት እናቀርብበታለን እንዳይወቅሱኝ ብዬ ነው። ባዚ ግን አንድ የህዳሴ ግድብ ከተነሳ ይቀር የአዲስ አበባ ዩኒቨርሲቲ ኮንትሪቢዩሽን እጅግ በጣም ትልቅ ስለሆነ እሱም ማንሳት ስለምፈልግ ነው። እንግዲህ የግብጾች መሬት መንቀጥቀጥ የሚያሰጋው ቦታ ላይ ነው ባሉ ሰዓት የእኛ የጂኦፊዚክሶች የነበራቸውን መሳሪያ የመሬት መንቀጥቀጥ ቀድመው ተክለው ምንም መንቀጥቀጥ እንደሌለ በተከታታይም ፎሎ አፕ ያደረገ የሚቆጣጠር መሆኑን ያሳዩበት ሁኔታ ነው። እንደዚሁም በሙሉ በታሪክም በጂኦግራፊም ጂኦፊዚክስም የኛ ሳይንቲስቶች እየተከታተሉ ክርክሩንም ከውጭም ከውስጥም እያደረጉ ትልቅ ከፍተኛ አስተዋጽኦ ያደረጉበት ነው እና የአዲስ አበባ ዩኒቨርሲቲ አንድ እዚህ ላይ እጅግ በጣም ትልቅ ነው። እኔም ምስክር ነኝ። ገለጻ ሲያደርጉ ብዙ ጊዜ አግኝቻቸዋለሁ። ልክ ነው። እንግዲህ ላመስግናችሁና እንለያይ። አድማጮቻችን በዚህ ውይይት ላይ ከኛ ጋር የነበሩት ፕሮፌሰር ሽብሩ ተድላ፣ ፕሮፌሰር ባህሩ ዘውዴ፣ ፕሮፌሰር ሰብስቤ ደምሳው፣ ፕሮፌሰር ጋሪደ ኤሬሳና ፕሮፌሰር ምትኬ ሞላ ናቸው። እኔ በጣም በእናንተ ስም አመሰግናችኋለሁ። አድማጮቻችን ከኛ ጋር ስለነበራችሁ ከልብ አመሰግናለሁኝ። እኛም እናመሰግናለን። ሸገር ካፌ ሸገር ካፌ ሸገር ካፌ